ቤት መኪና እንደዚህ ብልጽግና ነገሮች ላይኖሩ ይችላሉ፣ ግን በጣም ሰላም አለኝ። ማን ሳይሆን ጥሬም መቆርጠም የናፈቁ አባቶች ምቹ ትራስን ሳይሆን ድንጋይን ተንተርሰው ስለ ሀገር ሰላም፣ ስለ ዓለም ሰላም እንዲሁም ደግሞ ስለናንተ ህይወት በሰላም ገብቶ በሰላም መውጣት የሚማልዱ የሚጮህ አባቶች ተረሽነው ተገለዋል። አሁን እኔ በቃ ቃላት ያተገኛናሉን አመሰግናለሁ። ችግር የለም። አረ እንዴ ነው አይሆንም። ችግር የለም። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በአዲስና በወቅታዊ ቪዲዮ ተመልሼ መጥቻለሁ። እንግዲህ ዛሬ የምንመለከተው የደብረ አሰቦት ገዳም አባቶች ጩኸት እያሰሙ ነው። ሌሊት ቤተክርስቲያን መሄድ አልቻልንም ደውል ሲደወል እያሉ ነው። የአዲስ አበባ ሀገረ ስብከት የዘገበው አንድ ዘገባ አለ በዚህ ጉዳይ፣ ያንን አስቃኛችኋለሁ። የክቡር ጠቅላይ ሚኒስትሩ አማካሪ የሆኑት በራሳቸው መሬት ላይ በራሳቸው ወጪም ቤተክርስቲያን እንዳስገነቡ እየሰማን ነው። ይሄ ምንድነው የሚለው እናያለን። የአዶናይ እግር ላይ የወደቁት እናትስ ምንድነው? ምን ገጥሟቸው ነው? ምን ተከስቶ ነው የሚለውንም አስቃኛችኋለሁ። እንዲሁም ደግሞ ስለ ዘማሪ ገብረ ዮሐንስም አንዳንድ ነገር እንመለከታለን። እስከ መርሃ ግብሩ ፍጻሜ ድረስ አብራችሁኝ እንድትቆዩ በፍቅር ጠይቃለሁ። ሁላችሁም ይህን ቪዲዮ ላይክ፣ ለብዙ ሰዎች እንዲደርስ ደግሞ ሼር እንድታደርጉት እየጠየኩ በኮሜንት ሴክሽን ላይ እግዚአብሔር ይመስገን ብላችሁ ብትጽፉ ደስ ይለኛል። እስቲ ሁላችሁም እግዚአብሔር ይመስገን እያላችሁ ጻፉ። ከሁሉ በፊት ዘማሪ ገብረ ዮሐንስ እንግዲህ በአዶናይ አማካኝነት የመኪና ቻሌንጅ ሊቀርብ እንደሆነና መኪና ሊሸለም እንደሆነ ሰምተን እግዚአብሔርን አመስግነናል። በጣም ደስ ይላል። ደግሞ ለፍሬ በቅቶ ለፍጻሜ በቅቶ ሁላችንም እንድናይ የእሱ የአምላካችን ቅዱስ ፈቃድ ይሁንልን። እንግዲህ ዘማሪ ገብረ ዮሐንስ አንድ የተናገረው ነገርና ይሄ ዘማሪ ገብረ ዮሐንስ እንዲረዳ ምክንያት የሆነችው ቪዲዮውን ቀርጻ ወደ ታክሲ ውስጥ ሲገባ ቪዲዮውን ቀርጻ ያስተላለፈችዋል ልጅ እስቲ ስሟት። አሁን እኔ ቤት መኪና እንደዚህ ብልጽግና ነገሮች ላይኖሩ ይችላሉ፣ ግን በጣም ሰላም አለኝ። ለምን ብትይ ማህበረሰቡ ጋር ስትይ የሚሰጥሽ አክብሮት። ወንድማችን መኪናና ቤት ባይኖረኝም ሰላም አለኝ፣ የህብረተሰቡ አክብሮት ይለያል ያለው ዛሬ እንግዲህ በአዶናይ ቻሌንጅ ምክንያት መኪና እንዲገዛለት ነው። ለዘማሪ ወንድማችን ሲያንሰው ነው እንጂ አይበዛበትም። ጋይስ ምንድነው ሀፕን እያደረገ ያለው? ብቻ በጣም ደስ ብሎኛልን። በጣም ነርቨስ ሆኛለሁ እውነት። ጭራሽ እንደዚህ ሀፕን ያደርጋል ብዬ ኤክስፔክት አላረኩም ነበረ፣ ቪዲዮን ፖስት ሳደርገው ማለት ነው። እና እንዴት መሰላችሁ ይሄ ነገር የተፈጠረው? ከጠበል መድኃኔዓለም ወደ መገናኛ እየሄድኩ ነበርና ታክሲ ውስጥ ነበርኩኝ። ከጀርባ ነበር የተቀመጥኩት። በእርግጥ ከዚህ በፊት በጣም ከረጅም ዓመት ሆኖታል እና ያኔ እንደውም ብዙ ሰው መዝሙሩን በእርግጥ ያዳምጣል፣ ብዙ ሰው ግን ዘማሪው ማን እንደሆነ አያውቁም ነበር ብዙ ሰው። ከዛ ሃይገር ውስጥ ይሄ የክራር ባጉ አለ አይደለ? እሱን ይዘው ከፊት ለፊት ተቀምጠው ነበርና በቃ ደስ ብሎኝ ነበር ያኔ ምናምን። ከዛ ነርቨስ ሆኛለሁ በጣም። ቪዲዮን አሁን ነው ያየሁት የአዶናይ የሰራውንና ለዛ ነው። ከዛ እየሄድን ወደ መገናኛ አያት ጋር ቆምን። ከዛ ሹፌሩ ገብረ ዮሐንስን የት ነው የምትሄደው በለው ምናምን አለው ለረዳቱ። ከዛ ረዳቱ ገብርዬ የት ነው ምናምን አለ። ከዛ ስንዞር ሁላችንም ብቻውን ነበርና እንደዚህ እየመጣ ነበር ወደፊት። ከዛ የሆኑ እናት ቪዲዮ ላይ እንደዚህ እየመሩት መጣና ደርሶ እዛ ጋር ታክሲው ጋር አይ ሰው እየጠበቅኩ ነው እዚሁ ነኝ አሉ ማለት ነው። ከዛ በቃ ቪዲዮ ምናምን እኔ በቃ ደስ ብሎኛልና ረጅም ጊዜ ስለሆነ በቃ ወይኔ ምናምን ብዬ ቪዲዮ ምናምን ነገር መቅረጽ ጀመርኩና ካጠገብ ያለው በቃ እንደ እብድ ነበር ሲያየኝ ነበር እውነት። ከዛ ዝም ብዬ ስናፕ አደረኩት። እኔ ፖስት ለማድረግም በፍጹም በቃ አላሰብኩትም ነበር፣ አይደለም እንደዚህ ቻሌንጅ ምናምን። ከዛ ለጓደኛዬም ሳሳየት ምናምን ፖስት አድርጊው ምናምን አለችኝ። ከዛ ፖስት አደረኩት ማለት ነው። ከዛ ፖስት ሳደርገው ሁሉም ተቀባበለው፣ ስጦታ እንስጠው ምናምን ተባለ። አሁን ደግሞ በቃ ቻሌንጅ ሊጀመርለት ነውና እኔ ያንን ነገር አስቤ አልነበረም ፖስት ያደረኩት። በቃ ዛሬ ማንን እንዳየው ምናምን ብዬ ነበር ፖስት ያደረኩት። ግን ያው ነገሩ እግዚአብሔር እንዴት ምን አይነት መንገድ እንዳለው አይታወቅምና ያው እንደዚህ ሆነ ማለት ነው። አሁንም እንግዲህ እግዚአብሔር ካለ የተባለው ነገር ይሆናል።
በጣም ደስ ይላል። በእርግጥ የምንወደው ሰው በህይወት ኖሮ እንደ ስጦታ የሆነ ነገር ማድረግ በጣም ደስ ይላል እና እግዚአብሔር ይመስገን። እግዚአብሔርም በጣም የምወደው ዘማሪ እንደሆነ ስለሚያውቅ ነው ይህንን ነገር በእኔ በኩል ሀፕን እንዲያደርግ ያደረገውና በጣም ደስ ብሎኛል። በጣም በቃ ሜንሽን ሲያደርጉኝ ሁሉም ምናምን በጣም ነበር የደረገጥኩት እና በጣም ደስ ብሎኛል። በጣም ቴንኪዩ። ደግሞ የተባለው ነገር እንዲሆን ሁላችሁም ቻሌንጁን ተቀላቀሉ። እግዚአብሔር ይርዳን። ቴንኪዩ። ደስ ብሎኛል በጣም ባይ። በእውነት ከሀብትና ከንብረት በላይ የሰው ፍቅርን የሚያክል የለም እና ዘማሪ ገብረ ዮሐንስ ምን እንዳለው ተናግሯል። በእውነት እቺ እህታችን ናት ቀርጻ ይህንን ቪዲዮ ያቀረበችው። ይህ ነገር በመከሰቱ በጣም ደስተኛ ናት። እሷም በጣም እድለኛ እንደሆነች ተናግራለች እና እግዚአብሔር የተመሰገነ ይሁን። እንኳን ለዚህ በቃ ፍሬውን አይተን ደግሞ ለፍጻሜው እንድንበቃ አምላካችን ቅዱስ ፈቃድ ይሁንልን። እሺ ወደ አዶናይ እንለፍና እስቲ እናትና አዶናይ ምንድን ነው ያደረጉት? የኔ እናት በእናትህ ደስ ብሎኝ አይዞሽ 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 እናቴ አይዞሽ ደስ ብሎኛል በጣም አይዞሽ እግዚአብሔር የተሰጠኝ ልጅ አጠገፍክልኝ አይተርፍም የተባለ ልጅ ነው። በደገ ዋላሱ አይዞሽ ችግር የለም አይዞሽ በጣም ደስ ብሎኝ አይዞሽ ውጭ ማይታከፍም ተስፋ የለውም ተብዬ ነበረ። ተስፋ ሰጥተዋል። አይዞሽ ችግር የለውም። እሺ ነይ እኔ በቃ ቃላት ያተገኛል። አመሰግናለሁ። ችግር የለውም። ኧረ እንዴ ኖ አይሆንም። ነይ ችግር የለውም። ተነሽ አይዞሽ የልጅን ህይወት ችግር የለውም። አይዞሽ ሁሉ ሰቀቀኔ ነው ልጅ በቃ እንዲህ ነው ማለት ጋርጭ ዶኒ በቃ የልጅን ህይወት ነው የቀጠልክልኝ። እውነት ተክሳቤ የተሰጠኝ እኔ መላክ ብልህ ራሱን እንጃ ያስባል። የት ጋር ያለው መላኬ ነህ። አይዞሽ የኔ እናት አይዞሽ ችግር የለውም። እንዴት ላይ የልጄን ህይወት ቀጠልክልኝ። የልጄን ህይወት ቀጠልክልኝ። ከዛሬ ነገ ምን ይሆናል? ከዛሬ ነገ እንዴት ይሆንብኛል እያልኩኝ ሁሌ ስስቴ ነበር። እንዴት ልበልኝ? በቃ አይዞሽ እድሜ ጤና ይስጥ። አሜን። አይዞሽ እድሜና ጤና ይስጥ። እውነት እንጃ ፈጣሪን ያላቅም በቃ አንተ የምትደርስበትን እኔ አላቅም። በቃ አይዞሽ እሺ ደስ ብሎኛል። እኔ በጣም ዛሬ እውነት ጠንካራ ናችሁ። እድሜ ጤና ይስጥ። አመሰግናለሁ። እሺ እውነት የተባረኩ ልጆች ይስጥ። አዶኒ ትልቅ ደረጃ ላይ ያደርሰኝ በእውነት እንዴት ልገልጽልህ አንችልም። ፈጣሪ ሁሉም ነገር ይሙላልህ። አሜን። ፈጣሪ ሁሉም ነገር ያሰብከው ሁሉ ይሙላልህ። እድሜ ጤና ካሰብከው በላይ እውነትን ካሰብከው በላይ ሺህ ዓመት እናንተም ኑሩልኝ። አሜን። ሺህ ዓመት ዛሬ ብሞት በእውነት ዛሬ ብሞት እኔ ምንም በቃ እውነት እኔ በቃ ልጄ ደግሞ አይቼ እኔ ብሞት ምንም አይመስለኝም። በቃ ደስ ይለኛል። አይዞሽ ችግር የለውም። ምን አባቱ መሞት ነው እንኖራለን። አይዞሽ ችግር የለውም። አሁን ተሳክቷል። በጣም እኮ ነው በቃ ስጨው ነበር እኮ እዛ ነግረውኝ ደስ ብሎኝ ለእኔ አድርገው እያልኩኝ ከዚህ በፊት ማለት ነው ተስፋ የለውም ስባል በላው ላይ ወደ እኔ እንዲጋባ ብዬ በላው ላይ ሁሉ ተራምጃለሁ። ግን እምቢ አለኝ እግዚአብሔር እምቢ አለኝ። ለእኔ ያደርግልኝ እያልኩት በላው ላይ ተራምጃለሁ። ግን አልሆነልኝም። አይዞሽ እናቴ ችግር አልፏል። እግዚአብሔር ቀናለው አንተን ሰጠው። አይዞሽ ችግር የለውም። አሁን መጎብኘት እንችላለን። ገብተን ማየት እንችላለን። እኛ ይፈቅዳሉ? አይዞሽ ጠንከር በይ። አይዞሽ አይ ነው ለዛ እኮ ነው እኔም በጣም ደስ ብሎኛል እኮ ነው። እኔ ይወጣል ብዬ ጠዋትም አላሰብኩም። በቃ ጨንቆኝ ነበረ። ገጋግብኝ ነበረ። ጎበዞች ናቸው ደግሞ እዚህ በደንብ አድርገው ነው በቃ በጣም እውነት ሆስፒታል ማለት እኔ እንጃ አላውቅም። በቃ የተለየ ነው። ውጭ እንኳን ተስፋ የለውም የተባለልች እንደዚህ በቀላል እንደዚህ መስራታቸው በጣም ትልቅ ናቸው። ኢስታንቡል ሆስፒታል በእውነት ኢስታንቡል ጄኔራል ሆስፒታል በጣም ነው የማመሰግናቸው። አቶ ብርሃኑ በጣም ነው የማመሰግነው። ችግራችንን አይተው ተረድተው ሁሉ ወጫችንን ችለው
ለዚህ ጋር አብቅተውኛልና አመሰግናለሁ በጣም እና በጣም ትልቅ ሆስፒታል ነው። በጣም ደስ ብሎኛል ማርያም። ችግር የለም። አይ ደስ እኔ ይሄ እኮ ነው በቃ የሚያኖረኝ። ኧረ ቴንክ ዩ ናቴ። ፈጣሪ ይጠብቅ ቤተሰብ ዘርህ ይባረክ። እውነት ዘርህ ይባረክ። እውነት የረገጥከው ሁሉ ይባረክ። እሺ ናቴ የረገጥከው እውነት አሜን አሜን ናቴ። ይሄ ናት አይዞሽ ነይ። የት ነው ያለው አባቱ? የት አለ አባቱ? እንውጣ ወደ ላይ። አቶ ብርሃኑ አለ። ኦኬ ናይስ። ኦኬ ወደ ውስጥ እንግባ። እሺ ነይ እናቴ ከኔ ጋር አንቺ። እንደው እኔ ምን ማለት እንዳለብኝ አላውቅም። የሰው ደስታ ማየት የሰው ተስፋ ከቆረጠበት በቃ ምንም ነገር ተስፋ የለኝም ብሎ ተስፋችሁ ሲለመልም ጨለማ ውስጥ ሆናችሁ ብርሃን ሲበራላችሁ ማየት እንግዲህ በተለይ ልጆች ያላችሁ እናቶች ታውቁታላችሁ። እንግዲህ ይህ ሕፃን ልጅ ወደ 6 ዓመት ገደማ የልብ ህመምተኛ ሆኖ ተስፋ እንደሌለው እየተነገራቸው ለእናትና ለአባት ይቆያሉ ማለት ነው። በጣም በሚገርም ሁኔታ በመጨረሻ በቃ ቪዲዮ ለመስራት ወስነው ቪዲዮ ይሰራሉ እርዳታ እንዲያገኙ ማለት ነው። ወደ ውጭ ሀገር ሄዶ እንዲታከሙ እንኳን ባሉበት ምንም አይነት ተስፋ እንደሌለው በዕለት ዕለት እየተነገራቸው በዚህ ሰዓት እንግዲህ ሁሉም እግዚአብሔር ለሁሉም ነገር ምክንያት እንዳለው አምናለሁ። እግዚአብሔር ነገሮችን እንደሚያስተካክል አምናለሁ። እግዚአብሔር በመጨረሻ ሰዓት እዚህ አዶናይ ላይ ወደቁ ማለት ነው። አዶናይን አገኙት። አዶናይ ደግሞ ህፃናትን መርዳት እንደሚፈልግ የልብ ታማሚዎችን መርዳት እንደሚፈልግ ይናገር ነበር። በመጨረሻ ይህ ሁሉ ተሳክቶ ይህ ልጅ ከ6 ዓመት ስቃይ በኋላ የቀዶ ሕክምና ተደርጎለት ነቅቷል። በጣም ደስ የሚል ማለት ነው። ይሄ ነው ስንተጋገዝ፣ ይሄ ነው ስንተባበር፣ ይሄ ነው አንድ ስንሆን ብዙ ነገር መስራት የምንችለው። አሁን የእኚህ እናት ደስታ በምን ይገለጻል? የአባት ደስታ በምን ይገለጻል? አዶናይን ቢሸከሙት አይደለም ቢችሉ ቢውጡት ቢችሉ ምንም ቢያደርጉት ለነሱ እንዲህ አይነት መልካም ተግባሮች ላይ መሳተፍን የመሰለ ነገር የለም። መስጠትን፣ ለሰዎች መድረስን፣ የሰዎችን ሐዘን መቅረፍን የመሰለ ነገር የለም። በእውነት ለሰዎች ስትሰጡ ሰዎች ለችግራቸው ደርሰው ከዛ ችግራቸው ሲወጡ ምን አይነት ሰላም እንደሚሰማችሁ፣ ምን አይነት ደስታ እንደሚሰማችሁ እግዚአብሔር የተመሰገነ ይሁን። ልጁም ድኖ ከዚህ በላይ ደግሞ ምስክር እንዲሆን ከዚህ በላይ ደግሞ እሱም ነገ ከነገ ወዲያ በሱ እድሜ ለሚገኙ ለህፃናቱ ደርሶ ደግሞ እንዲረዳ እግዚአብሔር ይፍቀድ። በጥበብ በሞገስ ያሳድግላችሁ። በእውነት ደስታችሁን ለፍጻሜ ያብቃው ለማለት ወዳለሁ። አዶናይንም መርቁት። እሺ ቤተክርስቲያን ያሰሩትን አባት እስቲ የጠቅላይ ሚኒስቴሩ አማካሪ በራሳቸው መሬት ላይ ቤተክርስቲያን ሰርተው አስመረቁ። የቀድሞ የብሔራዊ ባንክ ገዢ ዝምተኛው ምሁርና አሁን ላይ የኢፌድሪ ጠቅላይ ሚኒስተር ማክሮ ኢኮኖሚ አማካሪ የሆኑት ክቡር ተክለወልድ ወላይታ ሀገረ ስብከት ቦሎሶ ሶሬ ወረዳ ሄምቤቾ ከተማ ላይ ባላቸው የግል ይዞታ ላይ የቅድስት ማርያም ቤተክርስቲያን ሰርተው አስረክበዋል። በሚገርም ሁኔታ አንዳንድ ኦርቶዶክሳውያን ባለስልጣናት ሲሆኑ ከቤተ ክርስቲያን እንደሚርቁ ይታወቃል። ለቤተ ክርስቲያንም ሲሰሩ አይተናቸው አናቅም። ከዚህ በተቃራኒ የሆኑ አንዳንድ አካላት ግን አሉ። የቀድሞ የብሔራዊ ባንክ ገዢ የነበሩት አሁን ላይ የኢፌዴሪ ጠቅላይ ሚኒስቴር ማይክሮ ኢኮኖሚ ጉዳዮች አማካሪ የሆኑት ክቡር አቶ ተክለወልድ አጥናፉ በወላይታ ሀገረ ስብከት በሎሶ ሶሬ ወረዳ ኤምባቾ ከተማ ላይ ባላቸው የግል ይዞታቸው ላይ በ18 ወር ጊዜ ውስጥ የቅድስት ማርያም ቤተክርስቲያንን ሰርተው አስረክበዋል። አስቡ እንግዲህ የጠቅላይ ሚኒስቴሩ የማይክሮ ኢኮኖሚ አማካሪ ናቸው። ባላቸው ንብረት ላይ በራሳቸው ብር ቤተክርስቲያንን ሰርተው አስረክበዋል እና ቤተክርስቲያን እንደዚህ አይነት ደጋግ ልጆችን ስላላት ደስ ይላታል። ምንም እንኳን አንዳንድ ልጆቿ ስልጣን ሲያገኙ ብር ሲያገኙ ቤተክርስቲያንን ቢክዷትም ከቤተክርስቲያን በተቃራኒ ሆነው ቤተክርስቲያንን ቢወጓትም እንደዚህ አይነት መልካም ልጆች ስላሏት ደግሞ ቤተክርስቲያናችን ደስ ይላታል። እግዚአብሔር አምላክ እንደዚህ አይነት ለቤተክርስቲያን ለሀገር የሚጠቅሙ ሰዎችን ያብዛልን። ወንጌል የተሰበከባት ቦታ ነበረች እቺ። እንኳን ለዚህ በታላቅ ደረጃ እየተከበረ ያለው የቤተክርስቲያን ምረቃ በሰላም መጣችሁ፣ እግዚአብሔር ያክብርልን እላለሁ። ይህንን አጋጣሚ ተጠቅሜ አባቶቻችን ስለዚች ቦታ ሲያስተምሩና ሲነግሩን ከነበሩት ታሪኮች የተወሰኑትን ለማካፈል
የዛሬ 900 ዓመት አካባቢ ጻድቁ አቡነ ተክለ ሃይማኖት ወላይታን ወንጌል በማስተማር በወቅቱ ንጉሥ የነበሩትን ሞቶሎሜንም ጨምሮ አጠቃላይ የወላይታ ሕዝብን ክርስቲያን ማድረጋቸው ይታወቃል። አቡኑ በ12ኛው ክፍለ ዘመን ወላይታ ጋር ክርስትናን ሲያስፋፉ ከሰሯቸው ቤተ ክርስቲያናት ውስጥ አንደኛው በዳሞ ተራራ አናት ላይ ያለው ቅድስት ሥላሴ እና እዚህ እምቤቾ ላይ ያለው ቅዱስ ጊዮርጊስ ይገኙበታል። እና አባታችን ከየአራቱ አቅጣጫ ወላይታን ሲያስተምሩ በአብዛኛው ጊዜ ሲመላለሱ የነበረው ቦታ የሚባለው የዳሞት ተራራ ላይ ያለው ቅድስት ሥላሴና የእምቤቾ ቅዱስ ጊዮርጊስ ነበረ። በዛው ምክንያት በአራት አቅጣጫ ሲያስተምሩ ከዳሞ ተራራ እስከ አጆራ ተራራ ሁልጊዜ ሲመላለሱ ደግሞ በአጋጣሚ እረፍት የሚያደርጉባት ቦታ ነበረች። እቺ እሳቸው እረፍት የሚያደርጉባት ቦታ ነበረች። የመጀመሪያ በወላይታ ወንጌል የተሰበከባት ቦታ ነበረች እቺ። ይህንን ብሎ ነበር አባቶቻችን ሲያስተምሩን የነበረው ማለት ነው። ይሄ ቦታ በአባቶቻችን ታሪክ ምክንያት ጻድቁ አቡነ ተክለ ሃይማኖት በ12ኛ ክፍለ ዘመን ያረፉበት ቦታ ተብሎ ስለሚታሰብ እዚህ ዳስ ተሰርቶ ቀዳማዊ ኃይለ ሥላሴ እዚህ 30 ደቂቃ ላይ ቆይቶ ለ50 እናቶች ለእያንዳንዳቸው የ3 ሜትር ጣቃ ጨርቅ ሰጥቶ ነው የሄዱት። ከዛ በኋላም ሲመለሱም ደግሞ እንደገና እዚህ ወርዶ ለ15 ደቂቃ ጸሎት አድርጎ የሄዱበት ቦታ ቅድስት ቦታ ነው ይሄ ቦታ። በዚሁ ደረጃ ላይ ቤተ ክርስቲያኑ እንዲደርስ እገዛ ያደረጋችሁትን በሙሉ እዚህ ባሉት ሊቀ ጳጳሱ በአመራር አባላት ፊት ቆሜ እጅግ በጣም አድርጌ አመሰግናቸዋለሁ። በጣም የሚገርም ነው። እንግዲህ የጠቅላይ ሚኒስትሩ አማካሪ ናቸው። በምድር ላይ እንግዲህ አለ የሚባል የስልጣን ደረጃ ላይ ነው ያሉት። ግን ስልጣን ኖረ፣ ሀብት ኖረ፣ ዝና ኖረ እግዚአብሔርን ቤት ማገልገል እግዚአብሔርን ቤት መስራት የሚያክል ነገር የለም። ማደሪያውን የክርስቶስ ስጋና ደም ዕለት ዕለት የሚፈተትበትን ማደሪያ የሰሩ የጠቅላይ ሚኒስትሩ አማካሪ ናቸው። እግዚአብሔር ይስጥልን። በእውነት እንዲህ አይነት ሰዎች አሉ። በሹማምንት ሆነው ባለስልጣናት ሆነው እግዚአብሔር በላይ ምንም ስለሌለ ማለት ነው። ይሄ ለብዙዎች አስተማሪ ነው የሚሆነው። እድሜ ከጤና ይስጦት። እሺ ወደ አሰቦት ገዳም እንሂድና እስቲ ይሄን ልጅ ስሙት። ይሄው ዛሬም በአሰቦት ገዳም ላይ ደም ፈሷል። የካህኑ አባታችን የመናኙ አባታችን ደም ፈሷል። በአታቸውን ዘግቶ የተቀመጡ የነበሩ ካህን አባታችን ባልታወቁ ኃይሎች ተረሽነው ተገድሏል። የዚህ ወንድማችን ደም ሳይደርቅ ዛሬም በአሰቦት ገዳም ላይ ደም ፈሷል። ይህንን ጉዳይ ለማን አቤት እንደምንል ለማን እንደምንናገር ለማንምስ እንደምንጮህ አናቅም። ነገር ግን ነገ በሰፊው ስለምንመለስበት ይህንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ለመላው ኦርቶዶክሳውያን ባለማተቦች እንድታደርሱልኝ ስል በልዑል እግዚአብሔር ስም ጠይቃለሁ። ነገ መለሳለሁ። እንግዲህ በደብረ አሰቦት ገዳም አባት መገደላቸው ባህታዊ መናኝ የሆኑ አባት መገደላቸው የሚታወስ ነው። በጣም በሚያሳዝን ሁኔታ ማለት ነው። ዓለምን ንቀው ለዓለም የሚጸልዩለትን አባት መግደል። ይህን ተከትሎ እንግዲህ የአዲስ አበባ ሀገረ ስብከት የዘገባው አንድ ዘገባ አለ። የደብረ ውጋግ አሰቦት ቅድስት ሥላሴ ገዳም መነኮሳት ጩኸት ይላል። አስከሬናቸው ሲገኝ የተወሰነ ሰውነታቸው በአውሬ ተበልቶ ነበር። ሌሊት ለጸሎት ቤተክርስቲያን ሲደወል ለመሄድ እየፈራን ነው። ምክንያቱም መቼ እንደሚያግቱንና እንደሚገድሉን አናውቅም ይላል። ከ800 ዓመት በላይ የዕድሜ ባለጸጋ የሆነው የደብረ ውጋግ አሰቦት ቅድስት ሥላሴ ገዳም ውስጥ ስውራን አባቶች በበረሃ በዓት ዘግተው ለአገርና ለዓለም የሚጸልዩ መነኮሳትና መነኮሳይት ገዳማውያን የአብነት ትምህርት እንዳይነጥፍ ወንበር ዘርግተው ቀን ከሌሊት የሚያስተምሩ መምህራን እና ደቀ መዛሙርት ለገዳሙ በስዕለት የተሰጡ እንዲሁም ወላጆቻቸውን በሞት የተነጠቁ በርካታ ህጻናት የሚያድጉበት ገዳም ነው። ይህ ደብረ ውጋግ አሰቦት ሥላሴ ማለት ነው። ቅድስት ቤተክርስቲያን ለገዳም በሰጠችው ኃላፊነት መሰረት የገዳም ስርዓት ተጠብቆ ከትውልድ ወደ ትውልድ እንዲሻገር ብሎም በአበው መነኮሳት ጸሎት የሀገርና ወገን ሰላም እንዲጠበቅ የራሱን ጉልህ ሚና እየተወጣ ይገኛል። ይሁን እንጂ
ይህ አይነቱ መልካም ተግባር የማያስደስታቸው በአካባቢው የሚንቀሳቀሱ ህገወጥ ታጣቂዎች ግን ዛሬም ድረስ በተደጋጋሚ ጊዜ ጥቃቶችን ሲፈጽሙ ይታያል። ለዚህ አንዱ ማሳያ ከ2000 ዓመተ ምህረት ጀምሮ በገዳሙ ላይ ሲፈጸም የነበረው የእሳት ቃጠሎ ይገኝበታል። ይህ በእንዲህ እንዳለ ከቅርብ ዓመታት ወዲህ የገዳማውያን መግቢያና መውጫ ሰዓት እየተጠበቀ መነኮሳትን ማገትና መግደል ሲፈጸምም እየታየ ነው። በያዝነው ዓመት ጥቅምት 13 ቀን የገዳሙ መነኮሳት እንዲሁም በገዳሙ አቅራቢያ የሚኖሩ ኦርቶዶክሳውያን ታግተው ተወስደው ይህን ዘገባ እስካጠናቀርንበት ጊዜ ድረስ እነዚህ ሰዎች የት እንደደረሱ ማንም እንደማያውቅ ለመረዳት ችለናል። በዚህ ያላበቃው ጥቃት ዛሬም ድረስ ቀጥሎና በመሳሪያ ታጅቦ የደብረ ወጋግ አሰቦት ሥላሴ ገዳም ከተቀላቀሉ 7 ዓመት በዓት ከዘጉ ደግሞ ከ2 ዓመት በላይ የሆናቸው አባ ወልደ ሚካኤል የተባሉ አንድ ባህታዊ መነኩሴ በጥር መገባደጃው ላይ አምላካቸውን በጾምና በጸሎት በሚማጸኑበት በዚያው በበዓታቸው ውስጥ በጥይት ተደብድቦ መገደላቸውን ከገዳሙ የመጡ መረጃዎች ለማህበረ ቅዱሳን ቴሌቪዥን ደርሰዋል። አስከሬናቸውን በሕክምና ተመርምሮ በጥይት መገደላቸው ተረጋገጠ። በኋላ ስርዓተ ቀብራቸውን በገዳሙ ተፈጽሟል። አባ ወልደ ሚካኤል በተገደሉበት በዓት ውስጥ አስከሬናቸው ሲገኝ የተወሰነ አካላቸው በአውሬ ተበልቶ ተመልክተናል የሚሉ የገዳሙ መነኮሳት በተፈጠረው ነገር በማዘን በአሁኑ ሰዓት በከፍተኛ ስጋት ውስጥ መሆናቸውንም ነግረውናል። በበረሃ ውስጥ የዱር አውሬን ተቋቁመው ዳቤና ቆሎ እየተመገቡ በዓት ዘግተው ከፈጣሪያቸው ጋር በጸሎትና በጾም የሚገኙ መነኮሳት መነኮሳይት በታላቁ ገዳም ውስጥ ይገኛሉ የሚሉት ገዳማውያን በሚፈጸሙ አሰቃቂ ጥቃቶች ምክንያት ነገ ባህታውያኑ በሕይወት ስለመቆየታቸው ስጋት አለንም ብለዋል። ሌሊት ለጸሎት ቤተክርስቲያን ሲደወል ለመሄድ እየፈራን ነው፣ ምክንያቱም መቼ እንደሚያግቱንና እንደሚገድሉን አናውቅም ብለው የነገሩን የደብረ ወጋግ አሰቦት ገዳም መነኮሳት ሀገረ ስብከቱ ከመንግስት የጸጥታ አካላት ጋር በመነጋገር ገዳሙን እንዲጠብቅ ኃላፊነቱንም ሊወጣ ይገባልም ሲል ገልጸዋል። በገዳሙ ላይ በተደጋጋሚ ጊዜ የሚፈጸመው ጥቃት ለማስቆም የምዕራብ ሐረርጌ ሀገረ ስብከት በዚህ ጉዳይ ምን እየሰራ ነው ስንል ለመጠየቅ ሀገረ ስብከቱ ስራ አስኪያጅ ጸሐፊ ጋር በተደጋጋሚ ጊዜ በእጅ ስልካቸው ምንደውልም ሊያነሱልን አልቻሉም። የደብረ ወጋግ አሰቦት ሥላሴ ገዳም በ13ኛው መቶ ክፍለ ዘመን የተመሰረተ ሲሆን በ15ኛው መቶ ክፍለ ዘመን በአህመድ ግራኝ እንደወደመ፣ በ1928 ጣሊያን፣ በ1969 ደግሞ የሶማሌው ጦር ገዳሙን ለማጥፋት ባደረጉት ከፍተኛ ጥረት አደጋ ሲያንዣብበት እንደነበረ የታሪክ ድርሳናት ያወሳሉ። ገዳሙ ከአዲስ አበባ ወደ ሐረር በሚወስደው መንገድ ላይ ሚኦሶ ወረዳ ስር ያሉ ሲሆን ከዋናው አስፓልት 17 ኪሎ ሜትሮች ወደ ውስጥ ገባ ብሎ ይገኛል። ማህበረ ቅዱሳን ቦድካስት አገልግሎት በአዲስ አበባ ሀገረ ስብከት ሚዲያ ላይ ነው ያገኘሁት፣ ግን የዘገበው ማህበረ ቅዱሳን ነው። እንግዲህ በደብረ አሰቦት ቅድስት ሥላሴ ገዳም እየተደረገ ያለው ነገር እየሆነ ያለው ነገር እጅግ አስጊና ገዳማውያን አባቶቻችንን በስጋት ውስጥ እንደሚገኙ እየገለጹ ነው። ዕለት ዕለት እንግዲህ ይችን ዓለም በቃን ብሎ ለዓለም የሚጸልዩ መነኮሳት እየተገደሉ ነው። እኔና እናንተ ግንም እንደሚውጠን አላውቅም። ምክንያቱም በእነዚህ አባቶች ጸሎትና ጾም ነው ያለ ነው እንጂ በእኛ ስራ አይደለም። እነዚህ ዕለት ዕለት እነዚህማ ሞታቸው እኮ ሰርጋቸው ነው። ወደ አባታቸው ወደ አምላካቸው ነው ሄዱት። ከእሱ ጋር መኖርን ይናፍቃሉ፣ ይወዳሉ። እኔና እናንተስ በጎ ስራና መልካም ስራ አለን? የለንም። ግን አባቶቻችንም እየተገደሉ ነው። መቼ እንደሚቆም ማን በቃችሁ ብሎ ሕግ እንደሚያስከብር ማን በቃ ብሎ እንደሚያስቆምም አላውቅም። እግዚአብሔር ለሁሉም ማስተዋልን ይስጥ፣ ለእኛም ጥናቱን ይስጥ። የአባቶቻችን በረከታቸው ይድረሳል። ንስሐ 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 የገባ ሰው ንስሐውን ሲጨርስ ሲያጠናቅቅ የግድ ቅዱስ ቁርባን መቀበል አለበት ወይስ የለበትም? ጸበል ለመጠመቅ የግድ ንስሐ መግባት አለብን ወይስ የለብንም? ንስሐ በጾም ጊዜ ይሰጣል አይሰጥም? ንስሐ በጾም ጊዜ ይገባል አይገባም? ንስሐውን ያልፈጸመ ሰው ቅዱስ ቁርባን መቀበል ይችላል ወይስ አይችልም? እሺ፣ ሁላችሁም እንግዲህ የምንወደው የምንባረክበት የምንቀደስበት በጉጉት የምንጠብቀው የአብይ ጾም የፋሲካ ጾም የጌታችን ጾም የካቲት 9 ይገባል። ከዚህ ጾም ጋር ተያይዞ እጅግ በጣም ብዙ ጥያቄዎች ይነሳሉ። ከነዚህም ውስጥ ደግሞ አንዱ አሁን ያነሳናቸው ሶስቶቹ ነጥቦች ናቸው። እሺ፣ ቀጥታ ወደ ነጥቦቹ ወደ መልሶቹ እገባለሁ። እናንተ ደግሞ እንደምታውቁት ቪዲዮቼ እየታዩ ስላልሆነ ይህም ቪዲዮ ተቀብሮ እንዳይቀር የምትችሉትን ያክል በደንብ አድርጋችሁ ኮፒ ሊንክ አድርጉልኝ። ለቤቱ አዲስ የሆናችሁ ፎሎ ማድረግ እንዳይረሳ። ይሄ ቤት የማትጸጸቱበት ቤት ነውና። እሺ፣ ንስሐ የገባ ሰው ንስሐውን ሲፈጽም ሲጨርስ ቅዱስ ቁርባን መቀበል አለበት፣ ስጋው ደግሞ መቀበል አለበት የለበትም ለሚለው መልሱን እናንተ ራሳችሁ እንድትመልሱት እንደዚህ ልበላችሁ። ንስሐን እንደመታጠብ ቆጥሩት። አንድ ሰው ምግብ ሊመገብ ሲል እጁን ታጥቦ ወደ ማዕዱ እንደሚቀርበው ሁሉ ንስሐም ሙሉ ኃጢአታችንን ታጥበን ወደ ክርስቶስ ማዕድ ወደ ክርስቶስ ስጋና ደም የምንቀርብበት አንዱና ትልቁ መንገድ ነው። ንስሐ የገባንበት ዋናውና ትልቁ ምክንያት እኮ ነፍሳችንም ስጋችንም ስለቆሸሸና ስለአደፈ ለመንጻት ለመታጠብ ፈልገን ነው።
በዝሙት፣ በስርቆት፣ በውሸት፣ በሐሜት፣ በቅጥፈት ተዳድፎ ቆሽሾ የነበረውን ነፍስና ስጋችንን በንስሐ ካጸዳ ነው ድጋሚ ወደዚህ ኃጢአት የመመለስ ፍላጎቱና ዓላማው የለንም ማለት ነው። ስለዚህ እጁን የታጠበ ሰው ወደ ማዕድ እንደሚቀርበው ሁሉ ንስሐ የገባ ሰው ድጋሚ ወደዚያ ኃጢአት ወደዚያ በደል እንዳይመለስ ወደ ክርስቶስ ስጋና ደም ወደ ማዕዱ ወደ ቅዱስ ቁርባን መቅረብና መቀበል አለበት ማለት ነው። የዮሐንስ ወንጌል ምዕራፍ 1 ቁጥር 8 ላይ እኮ የጌታችን የኢየሱስ ክርስቶስ ደም ከኃጢአት ሁሉ ነፃ ያደርጋል ይላል። ስለዚህ ንስሐ መግባት መንደርደሪያው መጀመሪያው ነው ማለት ነው። ቅዱስ ቁርባኑን መቀበል ደግሞ ፍጻሜው ነው ማለት ነው። የክርስቲያን የመጀመሪያ ድህነቱ ንስሐ እንደሆነ ሁሉ መፈጸሚያው ግን ቅዱስ ቁርባኑ ነው። ወደዚያ ንስሐ ወደ ገባንበት ወደ ጠላነው በደልና ኃጢአት ላለመግባታችን ትልቁ ስንቃችንና ዋስትናችን መከታችን ቅዱስ ቁርባኑ ወይም ደግሞ ስጋው ደሙ ነው ማለት ነው። እሺ ሁለተኛው ሐሳብ ንስሐ በጾም ሰዓት ይሰጣል አይሰጥም የሚለው ነው። እሺ እዚህ ላይ በደንብ አድርጎ ማስተዋል ያስፈልጋል። ንስሐ በጾም ሰዓት አይሰጥም እያሉ አባቶቻችን ሲያስተምሩን እዚህ ድረስ ደርሰናል። ይህንን ያሉበት ምክንያቱ ምንድነው? በጾም ላይ ጾም ስለማይሰጥ ነው። ነገር ግን በፍትሐ ነገሥትና በሌሎችም መጽሐፍት እንደዚሁም አባቶቻችን እንዳስተማሩን ንስሐ የማይውል የማያድር ነው። ምክንያቱም አይደለም የያዝነው ጾም እስከሚወጣ ድረስ ብለን ቀርቶ ነገ ከነገ ወዲያ ከሳምንት ከሁለት ሳምንት በኋላ ብለን ዋስትና ለራሳችን መስጠት አንችልም። ምክንያቱም እስትንፋሻችን ህይወታችን በመድኃኒዓለም እጅ ነውና ያለችው ከእኛ የሚጠበቀው በአገኘነው አጋጣሚ ንስሐ ገብቶ መዘጋጀት ብቻ ነው። ስለዚህ በጾም ሰዓት በሰባቱ የአዋጅ አጽዋማት ሰዓት ንስሐ አይገባም በማለታችን ንስሐ ሳንገባ ብንቀርና ንስሐውን ሳንገባ ብንሞት ንስሐ ያልሰጠን ያ ካህንም ተጠያቂ ነው። እኛ ንስሐ ያልገባነው ሰዎች ምእመናንም ተጠያቂዎች ነን ማለት ነው። ከዚያ ይልቅ አባቶቻችን በጾም ላይ ጾም አይሰጥም በሚለው ሳይሆን እያተኮሩ ያሉት አሁን ላይ አባቶችን ጠይቀን እንደተማርነውና እንደተረዳነው በጾም ሰዓት ንስሐ የሚገባን ሰው መግፋት ሳይሆን ለምሳሌ ከአብይ ጾም ውጭ ያሉት አብዛኞቹ አጽዋማት እስከ 9 ሰዓት ድረስ ነው የሚጾሙት። ስለዚህ ይሄ ሰው መጥቶ በጾም ሰዓት ንስሐ ሲገባ እስከ 9 ሰዓት ድረስ ከሆነ የሚጾመው ንስሐ የሚሰጠው አባት ከስግደትና ከሌሎችም ስርዓቶች ትእዛዝ ከሌሎችም ቀኖናዎች ውጪ እስከ 9 ሰዓት ይጾም የነበረውን እስከ 11 ሰዓት እስከ 2 ሰዓት እስከ ምሽቱ 1 ሰዓት አድርጎ ንስሐውን ይሰጠዋል ማለት ነው። እንግዲህ ይሄ ማለት ልብ አድርጋችሁ አዳምጣችሁኝ ከሆነ በጾም ላይ ጾም እየሰጠው ስለሆነ እስከ 9 ሰዓት ድረስ የታዘዘው የአዋጁ ጾም ነው። ከዚህ ላይ ንስሐ አባቱ 3 ሰዓት 4 ሰዓት ይጨምርበትና እስከ ምሽቱ 1 ሰዓት እስከ 12 ሰዓት እስከ 11 ሰዓት እንዲጾም ያደርገዋል። ስግደትንም ይጨምርለታል ማለት ነው። በዚህ መሰረት ንስሐ እንዲገቡ ማድረግ ይቻላል። ነገር ግን ይሄ ሰው የጤናው ሁኔታና ሌሎችም ችግሮች ተያይዘው ከ9 ሰዓት በላይ መጾም የማይችል ከሆነ እንደየ ንስሐ አባቶቻችን ማለትም ኪዳን በማድረስ ቅዳሴ እንዳናቋረጥ ቅዳሴ እያስቀደስን ንስሐችን እንድንፈጽም ከዚህ ውጭ ደግሞ የቁርሳችንን ወይም ደግሞ የሚበላው ምግብ ላይ እየቀነሰ እንዲመጸውት በማድረግ ለቤተ ክርስቲያንም መባአና ስጦታ እንዲያስገባ በማድረግ ንስሐውን እንዲፈጽም ያደርጋሉ ማለት ነው። በቃ የንስሐው መንገድ እንደየንስሐ አባቶቻችን ሊለያይ ይችላል። እንደ እውቀታቸውና እንደ ትምህርታቸው መጠን እንደ አስተዋይነታቸው መጠን ማለት ነው። አታስታውስም እንደ ያቺ ኃጢአቷን በወረቀት ጽፋ አልፋቅላት ያለችው አንዷን ኃጢአት ለማስፋቅ አንድ ጊዜ ወደ ቅዱስ ኤፍሬም አንድ ጊዜ ወደ ቅዱስ ያዕቆብ ስትመላለስ ያንን ምሳሌ በማድረግ አባቶቻችን ንስሐ ሲሰጡ ስግደት ለሚከብደው ጾም ለሚከብደው ወይም ደግሞ ምጽዋት ለሚከብደው ሰው እንደዚህ ገዳም ሂድና ተሳልመህ ደርሰና ብለውም ደግሞ ቀኖና የሚሰጡ ሰዎችም ደግሞ አሉ። ይሄም ደግሞ የተባረከና ትልቅ ሐሳብ ነው። ስለዚህ ይህንን ሐሳብ ጠቅለል ስናደርገው ምእመናን በተቻለን መጠን ስጋ በሚበላበት ቀን በፍስክ ጊዜ ንስሐ ብንገባ ተመራጩ መንገድ ነው። ነገር ግን ንስሐ ሳንገባ ጾም ወይም ደግሞ የአዋጅ አጽዋማት ከመጡብን ግን ምንም ማድረግ ስለማንችል በአዋጅ አጽዋማት ጊዜም ንስሐ ሳንገባ እንዳንሞት በበደል በኃጢአት ተይዘን እንዳንሞት የግድ ንስሐ ይጠበቅብናል ማለት ነው። እሺ የመጨረሻው ሐሳብ ጸበል ለመጠመቅ የግድ ንስሐ መግባት ያስፈልጋል ወይስ አያስፈልግም? እሺ መልሱ የግድ ንስሐ መግባት ያስፈልጋል ነው። ምክንያቱ በአጭር አማርኛ ድህነታችንን ስለሚያዘገይብን ነው። እሺ የዚህን ሐሳብ ሙሉ ማብራሪያና ሌሎችንም ከድህነታችን ጋር ተያይዘው የሚመጡ ጥያቄዎችን በቀጣዩ ቪዲዮ እንመጣባቸዋለን ማለት ነው። ለምሳሌ ባለትዳሮች ግንኙነት ካደረጉ ከስንት ሰዓት በኋላ ጸበል መጠጣትና መጠመቅ አለባቸው? የግብረ ስጋ ግንኙነት ፈጽሞስ ቤተክርስቲያን ግቢ ውስጥ መግባት ይቻላል አይቻልም? ነፍሰ ጡር ሴት ጾም መጾም ትችላለች? ጸበል መጠመቅ ትችላለች አትችልም? የነፍስ አባት እያሉኝ እቤቴ አስቀምጬ ወደ ገዳማት ሄጄ ንስሐ መግባት እችላለሁ አልችልም? እነዚህንና ሌሎችንም ጥያቄዎች እየተጠያየቀን እየተመላለስን እንመማራለን ማለት ነው። እንግዲህ ሁሌም እንደምናገረው የሚያውቁትን ለማያውቁት ማሳወቅ በጎነት ነውና ይህንን ቪዲዮ ለሁሉም ህዝበ ክርስቲያን እንዲዳረስ የተቻላችሁን ያክል ኮፒ ሊንክ አድርጉልኝ። ይሄ ቤት የማትጸጽቱበት ቤት ስለሆነ ቤቱን ፎሎ ማድረግ እንዳይረሳ። መድኃኔዓለም ኢየሱስ ክርስቶስ አስተዋይ ልቦናና ሰሚ ጆሮን ይስጠን። አሜን። ይቆየን። እግዚአብሔር አምላክ ቃለ ሕይወትን ያሰማልን፣ እኛም በሰማነው ፍሬ የምናፈራበት ያርገን። በሌላ መርሐ ግብር በሌላ ዝግጅቶች እስክንገናኝ ድረስ ቸር ቆዩልኝ።